ጥላውንስ ቢሆን አፍተሩ ለአገልጋይ እኮ ሌላ ምንም አይደለም። ዋጋውን የምትከፍሉት እኮ እናንተ አይደላችሁ እግዚአብሔር ነው። እስቲ ባርኩት። ይሄ ሁሉ አድርጓል። ይሄ ሁሉ ህንጻ እየተሰራ ነው በቸርች ቻቻችን ጀርባ ላይ። አሁን ጠቦን ልናሰፋው ነው 5 ፎቅ ከኋላ አፍተሩ ለኛ ጭንቅላት ነው። ይሄ ትልቅ ለእግዚአብሔር የሚያደርገው ዮናታን በተነካ ቁጥር የሚወጣ አለ። የትዝታው ሳሙኤል አገልጋይ አሁን እሱ ሰውዬ መልስ አልሰጠው። የፈለገውን ካሁን በኋላ ቢል መልስ አየሁት። ገባ እንትኖቹን ለማስደሰት ቀጣሪዎቹንና ዳቦ ፍርፋሪ የሚጥሉለትን ሐሰተኞች ለማስደሰት የቻለውን ያክል ፈንጂ ላይም ቢሆን በሰማቸው ይወድቃል። እኔ ምን አገበኝ ከሱ። ስለዚህ ዮናታን አክሊሉ ራሱን ችሎ ጤነኛ መምህር ስለነበረ ሳይሆን ከነዚህ ሰዎች ጋር መሆኑ አጠያያቂ የሚያደርገው ራሱ የሳታ አገልጋይ ቢሆንም ቅሉ ነገር ግን እስኪነቃበት ድረስ ኦርቶዶክስን እያቆላመጠ ነው የመጣው። ሀገር መሪውን እያቆላመጠ ነው የመጣው። የቀደምት አብያተ ክርስቲያናትን ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ መሰረተ ክርስቶስ፣ ሌሎች ሕይወት ብርሃንን እያደነቀ እያወደሰ ነው የመጣው። አሁን ላይ ግን ስለነዚህ ቸርቾች የሚናገረውን ነገር ብትሰሙ ጆሮዎቻችሁ ጭው እስኪሉ ድረስ ትደነግጣላችሁ። እኛ ኦርቶዶክሶች እንወዳለን። እኔም ወንጌላዊ አማኙ ኦርቶዶክሶች እወዳቸዋለሁ። መውደድ ህገወጥ በሆነበት መሳደብ ህጋዊ በሆነበት የሌላውን ቤተ እምነት ለማክበር መሞከር በመካከል ያሉትን አጉል መሰነጣጠቆችን ትንሽ ለመጠገን መሞከር እንደ ወንጀል ቢቆጠርም እኔም ወዳችኋለሁ። ኦርቶዶክሶችዬ ወዳችኋለሁ። በጣም አይ ላቭ ዩ ነው ማድረጋችሁ ኦርቶዶክሶችዬ። በእውነት እግዚአብሔር ይባርካችሁ። ዘመናችሁን እንኳን ኖራችሁልን። እንኳን ኢትዮጵያ ውስጥ ከእናንተ ጋር ከላዊ አማኝ አሁን ጉዳት ብቻ ለሚመስላቸው ለአንዳንድ ፌዝ ላይን የሚባል ዩቲዩብ ቻናል አለ። የኔ ቻናል አይደለም፣ የአንድ ወንድሜ ወይም የአንድ እህቴ ሊሆን ይችላል። አላቅም ጾታውን፣ የባለቤቱንም ጾታ። እዛ ቻናል ላይ ሙሉ ሀሳቡ አለ። ሂዱና እዩት። የተቆረጡት ቪዲዮዎች ያው እንደምታውቁት ቲክቶክ አልጎሪዝሙ ይሄ እንትን የሚባል ነገር አለው አይደል? የመጀመሪያዎቹ 10 እና 15 ሰከንዶች ላይ የምትናገሩት ንግግር የቪዲዮዋችሁ የመታየትን መጠን ይወስነዋል፣ አልጎሪዝሙ ማለት ነው። እና ከዛ አንፃር አንዳንድ ሰዎች የሚቆርጡበት ቦታ ያንን አገናዝቦ ስለሚቆረጥ ቪዲዮዎች የተቆረጠበት ቦታ እንትን ነው። ኤክስኪውዝ የለኝም በነገራችን ላይ አጠናክሬ ማውራት እችላለሁ። ጥላውን በለው ጥላውን ሲነካ ግን ጥፍርና ቀንድ ታበቅላላችሁ። ለምን እንደሆነ አላውቅም። ጥላውን ሲነካ የሆነ ግለሰብ እንቶኒ የሚባል ዘማሪ ሲነካ ነርቫችሁ የተነካ ያክል ያማችኋል። ይሄ ደግሞ የሚያሳየው ከእግዚአብሔር እውነት በላይ የሰዎች ጉዳይ እንደሚያንገበግባችሁና ሰዎች ላይ እየተተከላችሁ እንደሆነ ነው የሚያሳየው። ምንም እንትን የለውም። ስለዚህ ስለ ጥላውን የተናገርኩት ነገር ያው ፍሬ አፍርቶ ስለምታዩት ወደፊት ችግር የለውም። ዞሮ በጣም በቃ መወዳችሁ በዚህ መንገድ በመናገረው ነገር የምታዝኑ ሰዎች ባታዝኑ ጥሩ ነው። ማዘን ግን ፍላጎታችሁ ከሆነ ድንኳን ደኩናችሁ ንፍሮ አንፍራችሁ አመድ ላያችሁ ላይ ትቢያ ነስነሳችሁ ልብሳችሁን ቀዳችሁ ማዘን ትችላላችሁ። ጉዳዩ የእናንተ ከማዘን ካለማዘን ጋር የተያያዘ አይደለም። አንደኛ ለጌታ ለኢየሱስ ክርስቶስ ትምህርት ወይም ለተማሩት ትምህርት ባላቸው ታማኝነት ቢሆንም ቀጥሎ ግን ያፈሯቸው ምእመናን የማን ደቀ መዛሙርት ሆነዋል የሚለው ነገር ስራቸውን የሚመዝን ይሆናል። ጴጥሮስ ከራሱ አልፎ ኢየሱስን አሳይቶ የኢየሱስ ደቀ መዝሙር አፍርቶ ከሆነ ያ ነው የጴጥሮስ ክብሩና ልኩ። ስለዚህ ሐዋርያት ከተላኩ በኋላ ኢየሱስን መስበክ ብቻ ሳይሆን ግቡ ኢየሱስን በመስበክ የኢየሱስ ደቀ መዝሙር ማድረግ ነው። የራስ ደቀ መዝሙር ለማድረግማ አንደበትህን አጣፍጠ ቋንቋህን አለሳልሰ የፈለግከውን ያክል ብትናገር አፍተሮል ግን ያፈራከው ደቀ መዝሙር ለኢየሱስና በኢየሱስ ካልሆነ ትክክለኛ አይደለም።
ዋይዝማን እንዴት ማን ነበረ ስምህን ረሳው። ተስፉ ነው ማን ነው ስሙ? ዋይዝማን። እግዚአብሔር ይቅር ይበለን ሁላችንም። ልክ ነው። አሜን። የሰራከውን ቪዲዮ ተመልክቼዋለሁ። ጥሩ ነው። የሆነ ነገር ስተሃል እና ዞሮ እንትን ነው እየተናገርኩ ያለሁበት ፖይንት ከገባችሁ ወንጌል መናገር ግቡ የኢየሱስ ክርስቶስ ደቀ መዝሙር ማድረግ ከሆነ ትክክል ነው። አዎ ልክ ነው። ዮባ አምልኮ ተሰብ ነው። አያውቁትም እንጂ ሰው እያመለኩ ነው። በጣም ብዙ ሰዎች ሰባኪ እያመለኩ ነው፣ ዘማሪ እያመለኩ ነው፣ ነብይ እያመለኩ ነው። አምልኮ ተሰብ ውስጥ ገብተዋል። ሰዎቹም ያንን ነገር ይፈልጉታል። ምን ያህል በህዝቡ ዘንድ ተቀባይነት እንዳላቸው የሚያረጋግጡት ሰዎች እነሱ ሲነኩ ባወጡት የጥፍራቸው ርዝመት ልክ ነው። በጣም እነሱ ሲነኩ ብዙ ጥፍር የሚያወጣ ሰው ካለ አም ሴፍ ይላሉ። በቃ አሁን በህዝቡ ልብ ላይ ተደላድዬ ተቀምጫለሁ፣ የፈለኩትን ማድረግ እችላለሁ ወደ ማለት ይመጣሉ። እና ዮናታንም ያደረጉት ይሄ ነው። ሲመጡ ኦርቶዶክስ ቤተክርስቲያንን ያደንቁ ነበር፣ ሪስፔክት ነበራቸው ለጎረቤት እምነት፣ ለቀደምት ሃይማኖቶች ወይም ለቀደምት አብያተ ክርስቲያናት፣ ለሙሉ ወንጌል፣ ለቃለ ሕይወት፣ ለመሰረተ ክርስቶስ፣ ለህይወት ብርሃን፣ ለተለያዩት አብያተ ክርስቲያናት ሪስፔክት ያሳዩ ነበረ። ቀደምት አብያተ ክርስቲያናቱ ላቆሙት ኖር መተዳደሪያ መጽሐፍ ቅዱሳዊ ደንብ ታዛዦች ነበሩ። ለምሳሌ የስህተት አስተማሪ ከተባሉት ሰዎች ጋር ግንኙነት አያደርጉም፣ ግን በድብቅ ያደርጋሉ። እስኪደበቁ ግን ያከብሩ ነበር የቤተ እምነቱ ስርዓትና ወግ። አሁን ላይ ግን በህዝብ ልብ ውስጥ 4 ነጥብ ሰርተው በ12 ቁጥር ሚስማር ኢየሱስን ሳይሆን ራሳቸውን የሰው ልብ ውስጥ ከተከሉ በኋላ እነዚህ ሰዎች አንነቃነቅም በህዝቡ ልብ የፈለግነው ብናደርግ። አሁን ይሄ ሞኝ ህዝብ፣ ይሄ ማገናዘብ ህዝብ፣ ይሄ ማኒፑሌት ለመደረግ የቀረበ ህዝብ ለኛ በፈለገው ጉዳይ ላይ ጥብቅና ስለሚቆምልን የፈለግነው ማድረግ እንችላለን ወደሚል ነገር ያመዝናሉ። ስለዚህ ምን አይነት ፖይንት ያነሳሉ? ይመጣሉ፣ የፈለጉትን ይናገራሉ። ለምሳሌ ጃፒ የሚባል ራሱን መዝጋት አልቻልኩም። ፋሲካ ምንም በቃ እኔ የዚህ ጉዳይ ነገር እየገባኝ አይደል። ይሄ የገስት ምናምን የማጥፋት የመዝጋት ምናምን ጉዳይ ማለት ነው። በቃ እየገባኝ አይደለም። ምን ነክቼ ምን እንደማደርግ እየገባኝ አይደለም። እና ድሮ አውቀው ነበር ቲክቶኩን፣ ግን ብዙ ላይቭ ላይ ስለማልገባ ከገባውም ገስት ስለሆነ የምገባው እንደዚህ አይነት ነገሮች ጠፍተውብኛል። የቱ ጋር እንደሚነኩ ራሱ አልገባኝ። ሴቲንግ ምናምን እና ዞሮ እነዚህ ሰዎች አይነኬ ከሆኑ በኋላ የፈለጉትን በህዝቡ ዘንድ ሲያደርጉ ትመለከቷቸዋላችሁ። ለምሳሌ ዮናታን አክሊሉ ጃፒ ከሚባል ግለሰብ ጋር በቃሌ ፈጠራለሁ ከሚል ግለሰብ ጋር አደባባይ መድረክ ላይ እስከ መጋራት ድረስ የደረሰው የሐሰተኞች ጋር የፈለገውን ያክል ድረስ መሄድ የጀመረው የሱ የሆነ ኢየሱስ ላይ ራሱ የፈለገውን ያክል ቢዋሽበትና ቢናገር ምንም ለውጥ ማያመጣ ዮናታን ከሆነ ዮናታን ነው። በቃ ዮናታን ቢስትም ቢሳሳትም ዮናታን ልክ ነው ብሎ የሚያምኑ ከኢየሱስ በላይ ዮናታንን በልባቸው ሳያውቁ ያስቀመጡ ሰዎች ስላሉ አሁን አይነኬና አይነቃነቄ ሆኗል። ስለዚህ ከጃፒ ጋር ታይዋለ፣ ከነዘላለም ጋር ታይዋለ፣ ከሌሎቹም ጋር ታይዋለ። አፍተሮል ከነሱ ስለተሻለ አይደለም ምሳሌ ማደርግላችሁ። መጀመሪያ ግን የመጣበት ይሄ ሰይጣን የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች ሲናገር ምን ያህል የማስመሰል ጥበብ እንዳላቸው ሲናገር ሰይጣን ራሱ የብርሃንን መልአክ እስኪመስል ይለውጣል ይልና አገልጋዮቹ የማን አገልጋዮች? የሰይጣን አገልጋዮቹ ሐሰተኛ ሐዋርያቶቹ ማለት ነው። አገልጋዮቹም የብርሃንን የጽድቅ አገልጋይ እስኪመስሉ ድረስ ራሳቸውን ይለውጣሉ ወይም ይቀይራሉ ይላል። ጻድቅ ሲጫወቱ የምታዩዋቸው እነዛ ሰዎች ከኋላ ያላቸውን ፐርሰናሊቲ ስለማታውቁ፣ ከኋላ ያላቸውን ተናዳፊነት፣ መርዘኝነት፣ ከኋላ ያላቸውን አምልኮተ ጨላ፣ አምልኮተ ገንዘብ ስለማታውቁ፣ ከኋላ ያላቸውን ኢንቴንሽን ስለማይገልጡ በፊት ለፊት ጽድቅን የሚያደርጉ ሰውን የሚወዱ በጣም ብዙ ነገር ይመስላሉ። ግን ከኋላ ያላቸው ኢንቴንሽን ሌላ ነው።
ይሄንን የሚለው መጽሐፍ ቅዱስ ነው፣ በሐሰተኛ ነቢያትና አገልጋዮች ዙሪያ ማለት ነው። ስለዚህ ዮናታን አክሊሉ ራሱን ችሎ ጤነኛ መምህር ስለነበረ ሳይሆን ከነዚህ ሰዎች ጋር መሆኑ አጠያያቂ የሚያደርገው ራሱ የሳት አገልጋይ ቢሆንም ቅሉ ነገር ግን እስኪነቃበት ድረስ ኦርቶዶክስን እያቆላመጠ ነው የመጣው። ሀገር መሪውን እያቆላመጠ ነው የመጣው። የቀደምት አብያተ ክርስቲያናትን ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ መሰረተ ክርስቶስ፣ ሌሎች ሕይወት ብርሃንን ያደነቀ ያወደሰ ነው የመጣው። አሁን ላይ ግን ስለነዚህ ቸርቾች የሚናገረውን ነገር ብትሰሙ ጆሮዎቻችሁ ጭው እስኪሉ ድረስ ትደነግጣላችሁ። አለቀ። ለዛ ነው አሁን ምንም ቢያደርግ አብረነው ነን የሚሉ የኢየሱስ ሳይሆን የሱ ደቀ መዛሙርቶች ተፈጥረዋል። ልክ እንደዛ ሁሉ ጥላሁን ኢየሱስን እያወራ ለኢየሱስ ሳይሆን ለጥላሁን ደቀ መዝሙር የሆኑ ሰዎችን አፍርቷል። ዴፊኒትሊ እነዚህ ሰዎች ስለ ኢየሱስ ወንጌል ግድ ብሏቸው ኢየሱስን በጣም ስለሚያወራላቸው እሱን ፕሮቴክት እያደረጉት እንደሆነ ፕሪቴንድ ቢያደርጉም ቅሉ በውስጣቸው ግን እሱ የተናገረለት የነገስታት ንጉስ ኢየሱስ ሳይሆን ራሱ ተናጋሪው ጥላሁን እንደነገሰባቸው ያስታውቃል። ጥፍር አወጣጣቸው፣ ጥርስ አረዛዘማቸው ያስታውቃል። በጣም የሚያስታውቀው የሰው ስትሆንና የእግዚአብሔር ልጅ የኢየሱስ ክርስቶስ ስትሆን ዲፊኒትሊ ትለያያለህ። ምክንያቱም ኢየሱስ እሱን የሚጠሉትን ሰዎች እንኳን የመውደድ ግዴታ እንዳለባቸው ነው ሐዋርያቱን ደቀ መዛሙርቱን ሁሉ ያስተማራቸው። እኔን ይጠሉኛል፣ እናንተን ይጠላሉ። እኔን አልተቀበሉኝም፣ እናንተን አይቀበሏችሁም። እኔን ገፍቶኝ እናንተን ይገፏችኋል። እነዚህን ሁሉ ነገራቸውና ግን አላቸው የሚወዷችሁን ብቻ ብትወዱ ምን ብልጫ አላችሁ? ይሄንን አሕዛብስ ያደርጉት የለ? እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። የትኞቹን ጠላቶች? አምላካችሁን፣ ጌታችሁን፣ እኔን፣ መምህራችሁን የሚጠሉትን እነዛን ጠላቶቻችሁን ውደዱ። የሚያሳድዷችሁ ጸልዩ። ለሚያሳድዷችሁ ጸልዩ ብቻ አይደለም ደግሞ አለ ለሚረግሟችሁን በምላሹ መርቋቸዋል። አየህ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምር ለነሱ የሆነ ህይወት ሲያካፍላቸው እኔን የጠሉኝን ጥሉልኝ፣ የጠመዱልኝን ጠመዱልኝ ብሎ አላስተማረም። ዮናታን አክሊሉ እኔን የጠሉኝን የሰደቡኝን ሰዎች ሃፒ በርዝዴይ ካላችሁ ከዚህ ቸርች እድል ፈንታ የላችሁም፣ መንቅሬና መንግያ አውጣቸዋለሁ ይላል። ሰው ምንም አይልም። ለምን? ዮናታን አክሊሉ ያፈራቸው ሰዎች አብዛኞቹን የኢየሱስ ክርስቶስ ሳይሆን የራሱ የዮናታን አክሊሉ ደቀ መዝሙር ስለሆኑ ማለት ነው። አለቀ። ኢየሱስ ክርስቶስ ደቀ መዛሙርት የመሆናችሁ በፍቅራችሁ ያውቋቸዋል። በየትኛው ፍቅራችሁን? ጠላቶቻችሁን በምትወዱበት ፍቅራችሁ። ዮናታን የሚወዷችሁን የሚጠሏችሁን ውደዱ የሚል ትምህርት የለውም። እኔን ያሳደዱኝ እኔን የገፉኝን ሰዎች ግፏቸው፣ ሃፒ በርዝዴ እንዳትሏቸው፣ ከሚዲያቸው ላይ ነቅላችሁ ውጡ። በቃ እኔ ቸርች ለመሾም አሁን አዲስ ቪዲዮ ደግሞ አለ። እኔ ቸርች ለመሾም ለእግዚአብሔር 200% ታማኝ መሆን ነው መስፈርቱ አይደለም የሚለው ዮናታን። ለእኔ ለዚህ ራዕይ ታማኝ መሆን ነው መስፈርቱ ይላል ዮናታን። ስለዚህ ዮናታን ቸርች ፓስተር መሆን ከፈለክ ለእግዚአብሔር ሳይሆን ለዮናታን ለራሱ ታማኝ መሆን አለብህ። ዮናታን ምንም ቢስት ቢሳሳት የእግዚአብሔር ቃል ላይ በሐሰት ቢዋሽ ደፍረክ አካሄዱ ትክክል ባይሆን ደፍረክ ልክ ሐዋርያው ቅዱስ ጳውሎስ አካሄዱን በተመለከተ ጊዜ የሐዋርያው ቅዱስ ጴጥሮስን አካሄድ የግብዝነት አካሄዱን በተመለከተ ጊዜ ፍለፊት ገሰጹታል። በሱ ግብዝነት በሱ አካሄድ ስህተት ምክንያት በርናባስ እስኪሳብ ድረስ እንደዛ እስኪሆን ድረስ በሱ ጉዳይ ላይ እስኪሳብ ድረስ ሲደርስ ፍለፊት ገሰጹታል። አለቀ። ጳውሎስ ምንም እንኳን ፊተኛ የኢየሱስ ክርስቶስን ትንሣኤ ቀድሞ የሚያይ ያወቀ ኢየሱስ ክርስቶስ የመጀመሪያ ከጠራቸው ሰዎች መካከል የአንዱ የጴጥሮስ ወንድም ነው እንድሪያስን ጠራ። እንድሪያስ ወንድሙን ጴጥሮስን ጠራ። የእልፌዎስ ልጆችን እነ ዮሐንስንና ወንድሞቹን የዘብዴዎስ ልጆችን ከእንደገና ወደ ታንኳቸው ሄደው መረባቸውን ጥለው እንዲከተሉት አደረገ። ስለዚህ ምንም ፊተኛ ቢሆን ጳውሎስ ጴጥሮስን ሲገስጸው ታያላችሁ። አካሄዱ ትክክል ሳይሆን የኢየሱስ ደቀ መዝሙሮች እንደዚህ ናቸው። አፍቃሪ ናቸው። ጠላቶቻቸውን ይወዳሉ። የሚያሳድዳቸውን ይቀበላሉ። አሁን እንዳለው ጴንጤ ተጠማማጅ አይደሉ። ሚዲያ ላይ ያለው ጴንጤ ጥምድ ያደረገ ትናንትና አስራችሁ ዛሬ አታስሩ ነው የሚላሉ። ኧረ እባክህ ምን ተለውጡ? ትናንትና ንቃችሁናል፣ ዛሬ ግን ዘመኑ አበቃ ምናምን ይላሉ። ምን ተመክተ
ትናንትና በደርግ ዘመን ተገፍተሃል፣ ሃይማኖት ተሰዷል። ልክ ነው። አሁን ምን ተገኝቶ ተለውጦ ነው? ምን ተገኝቶ ተለውጦ ነው? ምናልባት አንዳንድ ባለስልጣኖች ትልልቅ ቦታውን የያዙ ባለስልጣኖች የፕሮቴስታንት እምነት ተከታዮች ከሆኑ በስልጣን እንድትመካ መጽሐፍ ቅዱስ አያስተምርም። መጽሐፍ ቅዱስ የሚያስተምረው መጽሐፍ ቅዱስ የሚናገረው የሚመካ ቢኖር በእግዚአብሔር ይመካ፣ ስጋ ለባሽ ሁሉ በእግዚአብሔር ፊት እንዳይመካ፣ መዳን ራሱ በእግዚአብሔር ፊት እንዳትመካ ነው በክርስቶስ ኢየሱስ ይሆነው። አለቀ። መጽሐፍ ቅዱስ ሲናገር መዳን ራሱ ትምክህት እንዳይኖረው እኔ ያረኩ የሚል ትምክህት እንዳይኖረው በኢየሱስ ክርስቶስ በኩል እንዲሆን ያደረገው መጽሐፍ ቅዱስ እንዴ ስጋ የለበሰ ሁሉ በራሱ እንዳይመካ ጽድቅን፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ የሆናችሁት ከርሱ ነው። ስለዚህ ማንም መመካት አይችልም እግዚአብሔር ፊት ይላል። አሰበኳል። አሁን በስልጣን እንዴት ትመካል? ሐና እኮ ተናገረች። ቀንዴ ከፍ ከፍ አለ አለች። እግዚአብሔር ምን አላት? ከፍ አደረገ። እግዚአብሔር ትዕቢተኛውን ለትሑታኑ ጸጋን ይሰጣል አለች። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለች። በዚህ ዘመን ያላችሁ ወንጌላውያን አማኞች ምንድነው ትምክታችሁ? ደረታችሁን የምትነፉት፣ ከሌላው ቤተ እምነት ጋር እንካ ሰላምታ የምትገጥሙት፣ የምታዋረዱት፣ ሌላው ስለ በኢየሱስ ክርስቶስ ስላለው መዳን ስለምታደርጉት ጥሪ፣ ሰላማዊ ጥሪ፣ የጽድቅ ጥሪ አይደለም እየተቃወምኩ ያለሁት። ስናገር በትክክል ነው የምናገረው። እየተናገርኩ ያለሁት አመጻችሁ፣ ትዕቢታችሁ፣ ሌላውን ቤተ እምነት ለማንኳሰስ ብትሄዱበት ርቀት፣ የራሳችሁ አይናችሁ ውስጥ ያለውን ትልልቅዬ ግንድ ሳትመለከቱ፣ ቤታችሁ ውስጥ ያሉትን ኮተት ሳታጸዳ፣ ምንፍቅናው ብዛቱ እግዚአብሔር ይገስጸው። ይሄ ምንፍቅናው አጋንንታዊ ትምህርቱ ብዛቱ፣ ልምምዱ ብዛቱ፣ መንፈስ ቅዱስን አዋርደን የእግዚአብሔር መንፈስ አንኳሰን። እግዚአብሔር ይገስጻችሁ። አብዛኞቻችሁ በዚህ ሁሉ መካከል አፍህን አጨንቁረህ በጣም ንጹህ ነገር በጣም ቅዱስ ነገር ውስጥ እንደተንሳፈፍክ ሪያክት እያደረግ የምትናገረው ሌላውን ቤተ እምነት ምን ተመክተ ነው? አንዳንድ ባለስልጣኖች ከፕሮቴስታንት ቤተ እምነት ስለሆኑ እውነተኛ አማኝ የሚመካው በባለስልጣንና በባለ ጊዜ ሳይሆን በራሱ በእግዚአብሔር ብቻ ነው። ሪካርድ አድርገህ መነሻውን ሐሳብ ቆርጠህ ከዛ በኋላ ጫፉን ብቻ ይዘህ ሪካርድ አድርገህ ብታወጣ ጥላውንስ ቢሆን አፍተሩ ለአገልጋይ እኮ ሌላ ምንም አይደለም። ዋጋውን የምትከፍሉት እኮ እናንተ አይደላችሁ፣ እግዚአብሔር ነው። እስቲ ባርኩት። ይሄ ሁሉ አድርጓል። ይሄ ሁሉ ህንፃ እየተሰራ ነው በቸርች ቻቻችን ጀርባ ላይ። አሁን ጠቦን ልናሰፋው ነው። 5 ፎቅ ከኋላ አፍተሩ ለኛ ጭንቅላት ነው። ይሄ ሁሉ ትልቅ ለእግዚአብሔር ትልቅ ነው። ያውን የምታወሩት ነገር ለእግዚአብሔር ትልቅ። አንተ በቃ ባለ 5 ፎቅ በስማም ቴዎሎጂ ምናምን ያሉት ቴዎሎጂ ውስጥ የተማሩ ሰዎች ምን ይፈርታ መጡ? መጀመሪያ እሱን እንትን አድርግ። የት ቸርች አረዳኛች አሁን አንዱ የት በጌታ ነህ ምናምን ቀረኩ፣ በኢየሱስ ነህ፣ በእግዚአብሔር ነህ፣ ክርስቲያን ነህ ምናምን ቀረ። የሆነ በቃ እንትን ቸርች ነው ያለው። ሚሊየን በተስተች ያለ ፓስተር ነው ያለው። ምንድነው አሁን ቸርች የምትለው? የት ቸርች ነው? አሁን ሄጄ እንዳይደብራችሁ፣ አሁን ሄጄ እንደ ጥላውን አይነት ከካውንስሉ ፍቃድ አውጥቼ እንደነንተን አይነት አንድ ቸርች ኪሴ ውስጥ ይዤ መዞር ይችላል። ከኋላ ኪሴ ቀላል አፍተሮል በጣም ቀላል ነገር እዚህ ምድር ላይ ቸርች የሚባለውን ነገር መክፈት ቀላል። ሱቅ መክፈት በጣም ቢሮክራሲው ከባድ። ሄደ ንግድ ፍቃድ ታወጣለህ፣ ከዛ በሰራከው ልክ ገንዘብ እንትን ትላለህ። እሱ ብቻ አይደለም፣ በጣም ተራው ነገር እዚህ ምድር ላይ አሁን ባለንበት በዚህ ወቅት ቸርች መክፈት ተራውን ማንም ተነስቶ የሚያደርገው ነገር ተራ ነገር ቸርች መክፈት ነው። እቺን ቆርጣችሁ ለጥፏት። በጣም ተራ ነገር በዚህ ዘመን የፕሮቴስታንት ቸርች መክፈት ነው። ተራ ነገር ቤተክርስቲያን መክፈት ተራ ነገር ሆኖ አይደለም፣ ወይ መትከል ተራ ነገር ሆኖ አይደለም። ቤተክርስቲያን በእግዚአብሔር ልጅ በኢየሱስ ክርስቶስ ደም የተገዛች ቅድስት ንጽሕት ሙሽራዋን የምትጠብቅ ብርሃንን በዚህ ክፉ ጨለማ ላይ እያበራች በጽድቅና በእውነት ለዚህ ክፉ ዓለም ምስክርነት ስለ ጌታዋ ስለ ሙሽራዋ ስለሚመጣው የነገስታት ንጉስ የምትናገር የተከበረች የክርስቶስ ኢየሱስ አካል ናት። ቤተክርስቲያንን ያቃለልኩ እንዳይመስል። ከካውንስል ቤተክርስቲያን የሚባለውን ፍቃድ ለማውጣት ግን በጣም ተራ ነገር። ፍቃድ ታወጣለህ፣ አዳራሽ ትከራያለህ፣ ሸራ ትወጥራለህ፣
ይሄ ምእመናና ሃሌሉያ በል አሜን በል ከጎን ያለውን ጨብጠው ምናምን ትላለህ። የሆነ ስብከት እየገለበጥክ ያዝ ዳር ያስተላል። በቃ አለቀ። ተራ ነገር አለቀ። ስለዚህ ያን ያህል ቢግ ዲል አድርገህ የት ቸርች ነው ምናምን? ስንት ቸርች ነው ያለው እዚህ ሀገር? በካውንስል እንኳን የተመዘገቡ ከ4000 በላይ ቤተ እምነቶች አሉ። ቤተ እምነቶች 4000 ምናምን በላይ ቤተ እምነቶች አሉ። ስለዚህ ጥላው ሲነካ ጥፍራችሁ የወጣባችሁ ሰዎች እንደዚህ ብላችሁ ጥፍራችሁ የወጣባችሁ ሰዎች የኢየሱስ ክርስቶስ ደቀ መዝሙር ነን ወይ ብላችሁ ሼር አድርጉ፣ ራሳችሁ ቲንክ አድርጉ። ብዙ ሰዎች ስልክ ደውለውልኛል፣ ብዙ ነገር ነግረውኛል። የመጣው ያገኘሁትን ሁሉ አላወራ በየቤት መስፈን በየቤቱ ሊሆን ነው። በየቤቱ በየጓዳው አንዳንድ ቸርች ይኖራል። የት ቸርች ነህ ስትለኝ እኔና ማሂ እና ማርያሟ እና ታሊያ እና ሳምን አንድ ላይ ሆነን አንድ አጥቢያ ይኖረናል። ትንሽ እንበርታ ብቻ፣ ትንሽ እንጠብቅ ብቻ፣ ችግር የለው። ምክንያቱም ምግብ ቤት ለመክፈት ጤና ጥበቃ ሚኒስቴር ኳሊፋይድ ሊያደርግክ ይገባል። ግብር መክፈል ይገባል። መታጠቢያ ይታያል፣ መጸዳጃክ ይታያል። እንደው ማደሪያ ቤቶች ካዘጋጀክ መስፈርት አለው። ለሁሉ ነገር መስፈርት አለው። አገሪቱ ላይ መስፈርት አለ። ከመስፈርት በታች እየተከፈተ ያለ ተራ ነገር ቢኖር ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን አለቀ። ሪያሊቲው ነው ነገር አውቃለሁ። እውነቴ ደረቅ ነው፣ የሚያምነው ስትሰማው የሚደብር ነው። ግን ሪያሊቲውን ምትክደው አይደለም። ወፎች እንኳን አንድ ዛፍ ላይ በዚህ ያህል ብዛት ጎጆ ሲቀልሱ አይቻላቅ። አንድ ፎቅ ላይ ፎቁ ራሱ እንደዚህ አዘንብሏል። ትንቢት ከብዶት የሚናገሩት የውሸት ትንቢት ከብዶት እንደዚህ አዘንብሏል። 5 ፎቅ ላይ 4 ቸርቾች አሉ። ኢንተርናሽናሎች ናቸው ደግሞ። ከዛ ፎቅ ላይ ራሱ መውረድ ከብዷቸዋል። እኛ እዚህ ሰፈር ማለት እንደዚህ ብሎ ከብዶታል። እንዲህ ተጣሟል። ፎቁ ራሱ ቀጥ ብሎ ነበር የተሰራው። ጠማማ ፎቅ ሆኗል። በተለምዶ ወደ ሜክሲኮ አካባቢ ጠማማ ፎቅ የሚሄዱት እንደዚህ ያለው ፎቅ አለ። እንደዚህ ወደፊት መጥቷል። ጀሞ አካባቢ ላይ አንድ ኮንዶሚኒየም እንደዚህ አዘንብሎ ሰዎቹ ከነሶፋቸው ወደ መስኮታቸው መጥተዋል። ኢንጂነሩ እንደዚህ ቆፈር አድርገው ነው መሰለኝ የተከለው ህንፃውን ማለት ነው። እንደዚህ መጥተው ነበር። ያዘነበለ ፎቅ ነበር፣ ከጀሞ ፎቆች መካከል አንዱ ማለት ነው። እና ልክ እንደዛ ትንቢቱ ከብዶት ውሸት ከብዶት ፎቁ እንደዚህ ዘንበል ብሏል። ዝንበል አቤል ይላል። አንተ አይደለም ማንም ዝም ማስፈል አይችልም። እውነቱን ለመናገር ለእንደው ትላደርት የጠሌ ቸርች የሚመራው በጠሌ ነው። አዎ በመንፈስ ቅዱስ አይደለም የሚመራው፣ በጠሌ ነው የሚመራው። እውነተኛ ቤተክርስቲያን በመንፈስ ቅዱስ የምትመራ ቤተክርስቲያን ናት። ያለች አረፈች የተረጋጋች እንደኔ ያለች ሴትዮዋ እና በነገራችን ላይ ሰምታችኋል አይደል? የጠላውን ቸርች ገንዘብ ሰብሳቢዋ የሚስቱ እህት ናት። ዋና ፎላጅ ቆራጯ ባለቤቱ ናት። ከዛ በኋላ ቀጥሎ ደግሞ የተሾመው ፓስተር ተደርጎ የተሾመው ደግሞ የሚስቱ እህት ባል የሆነ ግለሰብ ነው። አዮ ምን አይነት ፒኤልሲ እንደሆነ። ፒኤልሲ እንደዚህ ነው። በክርስቶስ ኢየሱስ በማመን ከጨለማ ወደሚደነቅ ብርሃን የፈለሱ መጽሐፍ ቅዱስ በሚለው መስፈርትና ልክ ኤጲስቆጶስ ለመሆን የሚገቡ ሰዎች ሳይሆን የሚመረጡት በዘር በቡድን ወንድም እህት ምናምን። እኛ ሰፈር አንድ ቸርች አለ ፍጹም ሙላት የሚባል ልጅ እያለው ገና ፓስተሩ ሲመጣ ፓስተር ብርሃንና ሜርሲ የሚባሉ ባልና ሚስቶች የከፈቱት ቸርች አለና አላውቅም ነበር ያኔ ልጅ እያለው ገና ወንበራቸውን በመኪና ጭነው ሲመጡ አውርጄላቸው አስገብቻለሁ ማለት አቋዋለሁ። ቸርቹ ከመሰረቱ ማለት ነው። ቸርቿ ሰፋች። እነ ሙሉ ወንጌል ፈዘዝ ስላሉ እነሱ ጋር በጣም በቃ መሀል ማለት እንግሊዘኛም ስለሚነገር መንቀጥቀጥ መንዘፍዘፍም ስላለ ሰው በቃ መጣ። ይሄ የሞራል ቸርች ነው። እዚህ ቸርች ስትመጣ ኢንላይትመንት ነው የሚለው ብርሃን ይበራልሃል
ምናምን እንትን ፕሮፋይል ፒክቸር አድርገህ ማስታወቂያ እየሰራክ ያለከው እንድናገርልህ ፈልገህ ከሆነ አስገባልሃለሁ። ችግር የለውም። እንድናገርልህ ፈልገህ ከሆነ አስገባልሃለሁ። ችግር የለውም። እንድናገርልህ ፈልገህ ከሆነ አስገባልሃለሁ። ችግር የለውም። ደማስቆ ሰፋሲ የእሷ እህቶች ወንድሞች እና የእሱ እህቶች ወንድሞች ፓስተር ሆኖ ተሾሙ። አለቅ። ይሄ ፒኤልሲ ነው ብራዘር። አለቅ። ፕራይቬት ሊሚትድ ካምፓኒ ይላል ፒኤልሲ። ይሄ የእግዚአብሔር ሐሳብ አለበት ብለህ ዝም ብለህ ትደክማለህ እንጂ የሚወራው ጥሩ ጆሮን የሚኮረኩር ነው እንጂ የክርስቶስ አይደለችም ቤተክርስቲያን ነው። የግለሰቡን እንትን ፋይናንሻል ሴኪዩርድ ለመፍጠር ነው። ለግለሰቡ አስተማማኝ ኢኮኖሚያዊ ዋስትና ለመፍጠር ነው የምትከፈተው። ለምን እዛም ቸርች ሄደ ኢየሱስ የተወጋበት የደማበት መስቀሉን የተሸከመበት ኪሎ ሜትር ጳውሎስ ሰውየው እኮ ምናምን እያልክ ዘሳብ በፖስታ 500 ብር 2000 ብር 4000 ብር 5000 ብር በጣም በቃ ያላቸው ጫላ ያላቸው ዮናታን አካባቢ ስታገለግል 10000 ብር ፖስታ ውስጥ አድርገው ሊሰጡክ ይችላሉ። የትራንስፖርት አለቀ። አየህ ከዚህ ሁሉ እዛ የርክ ፖስታ ከምትሰበስብ የሆነ ኢንተርናሽናል የሚል ስም ፈጥረ በተለይ ደግሞ በጣም በቃ ኤሌት የሆኑ በቃ ጸዴ የሆኑ ሰዎች እንዲመጡ በእንግሊዘኛ ታደርገዋለህ። ስሙ በእንግሊዘኛ ታደርገዋለህ የቸርችህን ስም። ከዛ በኋላ ትከፍተዋለህ። ከዛስ ይመጣሉ። ምን ሆነ ስብከትክ ንግግርክ የሚመቻቸው እነዛ ሰዎች ምን ይሆናሉ? እነዛ ሰዎች የሆነ ቸርች አባል ከሆኑ ዓመት አልቆዩ። የዛኛው ሰባኪ ጉዳይ ፌድ አፕ አድርጉባቸዋል፣ አስጠልቷቸዋል፣ አውቀውታል፣ ጉዱን አውቀዋል። የዛ ጥለውት የመጡትን ነብይ ተብየውን ሰባኪ ተብየውን አንተ ጋር ደግሞ ይመጣሉ አዲስ ነገር ፍለጋ። ልክ ከ3 ዓመት በኋላ ደግሞ ከአንተ በላይ ሌላ ኪሮ ሌላ አስደናቂ ተናጋሪ ቸርች ሲከፍት ለአንተ አስራታቸው መባቸው ይሰጣሉ፣ የፊት ለፊትህን ወንበር ይይዛሉ። ከዛ ይለቁና እዛ ቸርች ለክርስቶስ አይደሉም ሰዎቹ፣ የክርስቶስ አይደሉም፣ የሚመጡ ቱሪስቶች ናቸው። የ2 ዓመት ቪዛ ነው የሚሰጣቸው። 2 ዓመት የሆነ ቸርች ይሄዳሉ። እኛ እኮ እንትን በቃ ያንተን ንግግር እያደረጉ ቪዲዮ ይሰራሉ። አይገኙ። ልክ እንደ መናኸሪያ ቡና ጠጡ። የመናኸሪያ ቡና ጠጡ ቋሚ ደንበኛ የለው። ባሱ ወይም ታክሲው እስኪመጣ ድረስ የሚጠብቁ መንገደኞች ጣፈጠም አልጣፈጠም ቀመስ አድርገውት ያልፋሉ። አንዳንድ እንደዚህ ሜጋ ቸርቾች የመናኸሪያ ቡና ጠጦች ናቸው። መንገደኛ ሁሉ እውነተኛ ወደሚለው ባሱን እስኪሳፈር ድረስ ቀመስ አድርጎ ቡናቸውን፣ ስብከታቸውን፣ ትንቢታቸውን ቀመስ አድርጎ በእርግጥ አንዳንድ ሰው መንገድ ላይ ቀመስ ያደረገው እስከ ወዳኛው ሊሸኘውም እንደሚችል ሊያሙም እንደሚችል ቢታወቅም ግን ቀመስ አድርገው ይሄዳሉ። ሜጋ ቸርቾች የመናኸሪያ ምኖች ናቸው፣ ቡና ጠጦች ናቸው። ቋሚ ደንበኛ የላቸው። ልክ እኛ ሰፈር እንዳለችው አስካሉ እንደምትባሉ ቡና ጠጡ። የሷ ቡና ቀጭን ነው ብሎ ደንበኛ ሁሉ እንደሸሻት ሰፈር ውስጥ ሁሉም እንደሚያቋት በቋሚ አድራሻ ይዛ ቋሚ ደንበኛ ፈልጋ ቡና ጠጡ እንደጀመረችዋ ሴት የሆኑ ደንበኞች አመጻው አይቀሩባት። በቃ ወደደም አልጠላም ባስ ጠባቂ ነው፣ መንገደኛ ነው። ወይ ሲወርድ ወይ ሲወጣ ቡና ሱስ አለበት፣ ፉት አድርጎ ይሄዳል። አለቀ። የነዚህ አሁን የምትሏቸው ግለሰቦች ቸርች የመናኸሪያ ቡና ጠጡ ነው። መቼም አንድ አይነት ፊት አታገኙ። አንድ አይነት ፊት ካገኛችሁም ደግሞ የጥቅም ተጋሪዎች የሆኑ ሰዎች ነው። እሱን በደንብ በዝርዝር አወራላችኋለሁ። አለቀ። የጥቅም ተጋሪዎች ነው። አንተ ልጅ ለምንድን ነው ወንጌል የማትሰራው? ወንጌል ለመስራት ወንጌል የሚመስሉ ወንጀሎችን መግለጥ አስፈላጊ ስለሆነ ወንጌል የሚመስሉ ወንጀሎች አሉ። ወንጌል ከሚመስሉ ወንጀሎች አንዱ ስለ ኢየሱስ አጣፍጦ በመናገር የኢየሱስ ሳይሆን የራስ ደቀ መዝሙር ብቻ ማፍራት ወንጌል የሚመስል ወንጀል ነው። አለቀ። አፍተሮል ስብከት እንዴት አይነት ጣፋጭና እንዴት አይነት የተዋዛ ነው አይደለም መመዘኛው። ይሄ የተዋዛ ስብከት በጣፈጥ አንደበት የቀረበው ስብከት ሰሚዎቹ ጆሮ ሄዶ ምን ያህል ሰዎች የኢየሱስ ክርስቶስ ደቀ መዝሙር አድርጓል ነው ውጤት የሚፈተነው በዛ። ባለፈው ዶክተር ጫኔ ስም ከተሳሳትኩ ይቅርታ አድርጉልኝ፣ የፖለቲከኛ ስም አላቅ
ፖለቲከኛ ስም ብዙ አላውቅም። ዶክተር ጫኔ ይሁን አሁን 5 ዓመት ጨርሶ ከፓርላማ የራሱን ከፖለቲካ ያገለለው ወንድማችን ማለት ነው። በጣም ድንቅ ንግግር ባለፈው ተናገረ። ምን አለ? እኛ መምህራን አለ አዲስ አበባ ዩኒቨርሲቲ አስተማሪ እንደሆነ ፍንጭ አለኝ። እኛ መምህራን ያስተማርነው ትምህርት የሚለካው የፈተናቸው ተማሪዎች በመለሱት መልስ ልክ ነው። አንድ አስተማሪ አስተምሬያለሁ ብሎ ሲያበቃ ብዙ ተማሪዎች መመለስ ከብዷቸው ከወደቀ የወደቁት ተማሪዎቹ ሳይሆኑ መምህሩ ነው አለ። ስለ ትምህርት ሚኒስቴር አንስቶ ማለት ነው። ትምህርት ሚኒስቴር በባለፈው ዓመት ከፈተናቸው ተማሪዎች 92% ያክል ወድቀዋል። ያለፉት 8% ያክል ነው። በዚህ አካሄድ የወደቀው ትምህርት ሚኒስቴር እንጂ ተማሪዎቹ አይደለም ማለት። በእርግጥ እዛ ፓርላማ ውስጥ ያሉ ሰዎች አሉ ሁሉም ለሳቀ ቀልድ መስሏቸው ትውልድ እየቀነጨረ ትውልድ ከትምህርት እየወጣ ትውልድ ትምህርት እያስጠላው ሰዎች ትምህርት እያቋረጡ ሰዎች ፌል እያደረጉ መንደር ላይ የሚቅበዘበዝ ስርዓት የሚሆን ወንበር የሚያሞቅ ነገ ለአገሪቱ የሚጠቅም አይምሮ ይዞ መገለጥ የሚችል ተማሪ ሁሉ ረፍርፈው ይላሉ። ይኸውላችሁ የህዝብ ተወካዮች እኮ ናቸው። የህዝብ ድምጽ እኮ ናቸው። አሁን የህዝብ ተወካይ እኮ ራሱ ማለት የህዝብ ድምጽ ማለት ነው። እዛ ውስጥ ቁጭ አልከው አንተ አይደለም አንተን የወከለህን ማህበረሰብ ይዘን ቁጭ አልከው። ስለዚህ የምታወራው ኢንተረስትህን ሳይሆን ኢንተረስታቸውን ነው። ፍላጎትህን አይደለም ፍላጎታቸውን ነው የምታወራው። የምታወራው ብሶትህን ሳይሆን ብሶታቸውን ነው። የምታወራው ችግርህን ሳይሆን ችግራቸውን ነው። ከዛስ የመፍትሄ አካል ለመሆን ያንተ የወከሉክ ሰዎች ያላቸው ችግርን የሚፈታ ሐሳብ ታቀርባለህ። ለነሱ የሚጠቅማቸው የሚበጃቸውን ሐሳብ ወንበሩን ይዘህ ትታገላለህ፣ ትሟገታለህ። ይሄ ነው የህዝብ ተወካዮች ዓላማ። ህዝብ ወደቀ፣ 98% ህዝብ ወደቀ። የወደቀው ህዝቡ ሳይሆን ትምህርት ሚኒስቴር ነው። ይሄንን እኮ ሙሾ ነው ማውረድ ያለብህ። ደረትን እየደቃ ከሴቶቹ ነጠላ ዘግዝቃችሁ ወንዶቹ ደረታችሁን እየደቃችሁ ጺማችሁን እየነጫችሁ ልብሳችሁን ቀዳችሁ ራሳችሁ ላይ አመድ ነስነሳችሁ ማልቀስ አለባችሁ። ምክንያቱም ጀነሬሽኑ ፌል እንዲያደርግ ያደርጋችሁት ነው። አለቀ። ሌላ ታሪክ የለውም። እና ልክ እንደዛ ነው። አንድ አስተማሪ አስተምሮ በህይወት ፈተና የወደቁት ሙሉ ተማሪዎቹ ከሆነ የወደቀው አስተማሪው ነው። በጣም አደገ። ቆንጆ ንግግር አጨብጭብያለሁ ለዚህ ንግግር። ልክ እንደዚሁ ነው። አንድ ሰባኪ በጣም ጣፋጭ ቃላት ተጠቅሞ ተናግሮ ሲያበቃ ሰዎችን የኢየሱስ ደቀ መዝሙር ማድረግ ካልደረሰ ሰባኪው አልሰበከም፣ ስብከትም አልነበረም፣ መስበኩ ምንም አስፈላጊ አልነበረም። አለቅ። አትሊስት ይሄንን ክፉ ዓለም ቻሌንጅ ማድረግ አለበት። ልክ እንደ ኤርሚያስ እኮ ትንቢቱ ይፈጸማል። እውነተኛ የእግዚአብሔር አገልጋይ ነው። ሰሚ ጆሮ አልነበረውም፣ ግን አትሊስት ያንን ጨለማ ዓለም ወቅሶታል። ያንን ጨለማ ዓለም ፋይት አድርጎታል። ነብዩ ኤርሚያስ አንዴ በጥፊ እያሉ ሌላ ጊዜ ግዞት ውስጥ ሲከቱት፣ ጉድጓድ ውስጥ ሲጥሉት፣ ላመነው እምነት ዋጋ ሲከፍል ጨለማውን ፋይት ሲያደርግ በብርሃን ትመለከቱታላችሁ። አትሊስት ኖህ እኮ ያንን ክፉ ዓለም በዝምታም ቢሆን ኮንኖታል። ስለዚህ መኮንን አንዱ ፓርት ነው ማለት ነው። ስለዚህ አሁን 3 አይነት ሰዎች እንዳሉ ልንገራችሁና ሐሳቤን ልጠቅል። በዚህ ተቃውሞ ውስጥ የምመለከታቸው በተለይ አገልጋይ ከላይ የሚባል አገልጋይ ስም በተጠራ ቁጥር ጥፍራቸውና ጥርሳቸውን የሚያሾሉ ቀንዳቸው የሚበቅልባቸው 3 አይነት ሰዎች ተመልክቻለሁ። የመጀመሪያዎቹ በዛ የሚሉት የሚመስሉኝ የዋሃዎቹ ምስኪኖቹ ናቸው። ያ አገልጋይ ከንግግሩ ጽድት ካለ ንግግሩ ጀርባ ያለውን ማንነት የማያውቁ፣ ያለውን የአገልግሎት ውጤት የማያውቁ፣ ያለውን እውነተኛ ፐርሰናሊቲ የማያውቁ ምስኪን ሰዎች ናቸው። ጌታን ይወዳሉ፣ እግዚአብሔርን ይፈልጋሉ። እግዚአብሔርን መፈለጋቸው ግን በእውቀት የተደገፈ ስላልሆነ ብዙ ጊዜ እውነተኛ በሚመስል ጨበርበርቱ ነገር ይታለላሉ፣ ይሸወዳሉ። እነዚህ መጀመሪያዎቹ ናቸው። እነዚህ ሰዎች በየዋህነት መንፈስ በቅንነት መንፈስ ለማቅናት ትሞክራል። ምክንያቱም ምስኪኖች ናቸው። ለመለወጥ ይሞክራሉ። አለቀ። ሰለሞን ራስ ግለሰቡን ካልሆንክ በስተቀር ይሄንን ኮሜንት እኔ ጋር መተክ እንዳትጽፍ። ራሱ ግለሰቡን ካልሆንክ በስተቀር ግለሰብየው የሚፈልገው በእኔ ስሙ ተጠርቶ ከኔ ጋር ቢፍ ማድረግ ነው የሚፈልገው።
ቢፉን ደግሞ የሚፈልገው ለምንድን ነው? ቀጣሪዎች ከፋዮች ስላሉት ከኋላ እኔን እንዲናገር የሚከፍሉት ሰዎች ስላሉ ስለማቅ ነው። ከፋዮች ስላሉት እኔ ለሱ መልስ ስሰጥ እሱ ሳይታክተው ለኔ መልስ ሲሰጥ እነዛ ቀጣሪዎቹ ከኔ ራዳር ውጪ ይወጡና እኔና እሱ ግብ ይሆናል፣ የግለሰብ ጸብ ይሆናል። ባለፈው ዳግማዊ ጥላውን የሚባል አዝማሪ እንዳደረገው ማለት ነው። ዳግማዊ ጥላውን የሚባለው አዝማሪ ከዚህ በፊት መጥቶ ያደረገው ባለማወቅ እኔንም ሆነ አማን ሻሎምን ወይም ሌሎቹን ከነ ሐሰተኛው ነብይ ከነ እዩ ጩፋ ጋር በእግዚአብሔር ቃል የነበረንን ግብግብ እውነትን በመግለጥ የነበረውን ግብግብ ወደ ራሱ አንገታችንን አዞረና ከሱ ጋር ዋን ቱ ዋን ምልልስ እንድናደርግ ሊያደርግ ሞከረ፣ ፈለገ። አክቹሊ 75% በላይ ተሳክቶለታል ብዬ አስባለሁ። ጉዳዩ የኛና የሱ ሆነ። ስለዚህ የዛን ሰዓት ላይ አመፀኞቹ እንደፈለጉ መሆን ቻሉ። ማናቸውም ላይ ሐሳብ መስጠት አልቻለም፣ ቻሌንጅ ማድረግ አልቻለም፣ ብዙ ነገር ማድረግ አልቻለም። አለቀ። ይሄም ግለሰብ ልክ እንደዚሁ ነው። ለሱ መልስ በምንሰጥበት መጠን ሌላው ላይ መስራት ያለብን ነገር ላይ ፎከስ እንዳናደርግ ያደርጋል። ስለዚህ እኔ ለሞቱ ግን ላልተቀበሩ ሰዎች መልስ አልሰጥም፣ ይቅርታ አድርጉልኝ። ይሄንን ስል በትዕቢት ተወጠረ ምናምን አይደለም፣ በሪያሊቲው ነው የምነግራችሁ። ከህይወት የተቆረጡ የሞቱ ህሊናቸውን ለሸጡ ሰዎች መልስ አልሰጥም፣ አልመልስም። ዲዘርቭ አያደርግም የኔን መልስ እሱ ዲዘርቭ አያደርግም። አንዳንዶቹን አዩዋቸው ዲዘርቭ። አሁን ለምሳሌ ያ ኮፍያ የሚያደርገው ዮናታን በተነካ ቁጥር የሚወጣ አለ፣ የትዝታው ሳሙኤል አገልጋይ። አሁን እሱ ሰውዬ መልስ አልሰጠውም። የፈለገውን ካሁን በኋላ ቢል መልስ አየሁት። ገባ እንትኖቹን ለማስደሰት ቀጣሪዎቹንና ዳቦ ፍርፋሪ የሚጥሉለትን ሐሰተኞች ለማስደሰት የቻለውን ያክል ፈንጂ ላይም ቢሆን በሰማቸው ይወድቃል። እኔ ምን አገባኝ ከሱ ጋር። ናስ እግዚአብሔር ያክብር። ቴንክ ዩ ስለስጦታው አመሰግናለሁ። እና እነዚህ ሰዎች አጥፍቶ ጠፊዎች ናቸው። ከነሱ ጋር መታገል ምንም ትርጉም የለው። እነሱ ጌቶቻቸውን ለማስደሰት ምንም ያደርጋሉ። እኔ ደግሞ ከለውሌዎቹ ጋር ከተላላኪዎቹ ጋር ዳቦ ተከፍሏቸው ለእንትናቸው የሚጮሁ ሰዎች ጋር አላወራም። አንድም ልክ እንደሱ ፌስቡክ ላይ አለ ተከፋይ የቅበተ እምነት አገልጋይ ነኝ መጽሐፍ አለኝ የሚል ተከፋይ አለ። ተቀጣሪ ደሞዝተኛ ሁሉን ነገር ያሞግሳል። የሐሰተኞችን ሁሉ ሐሰተኛ ቃወማለሁ ለማለት ደግሞ ብዙ ደጋፊ የሌላቸውን ሰዎች ነካ ያደርጋል። ከዛስ ዋነኞቹን ደግሞ እነሱ እኮ እንደዚህ ናቸው እያለ ይሟገታል። ሲጽፍላቸው ነው የሚውለው። አሁን ለይሄን ሰውዬ ያወራውን ሐሳብ ባለማራገብ ነው እሳቱን የምታጠበው ንቀመ በመተው። ምክንያቱም አንድ ሰው ለፍርፋሪና ለእንጀራ ብሎ መናገር መመስከር ከጀመረ በህይወት እንዳለ እንዳትቆጥሩት። ሰው ለሆዱ ካወራ ጥሩ አይደለም፣ ለህሊናው መኖር ካቆመ። ስለዚህ የመጀመሪያዎቹ ባለ ምስኪኖቹ ናቸው። የመጀመሪያዎቹ ሰዎች ወደ ሐሳብ ተመልሻለሁ። የመጀመሪያዎቹ በየዋህነት ነው። ቴንክ ዩ ናስ። በየዋህነት ነው የሚደግፉት ሐሰተኞች። ዮናታንን በል እዩ ጩፋን በል ኃይልሻ እዩ ጩፋ በል ዮናታን በል አውቄ ነው ስሙን ማልጣራው። እሺ አንዳንድ ሰዎች ዮናታንን በል እዩ ጩፋን በል ነጃፒን በል ነዘላለምን በል ሌሎቹን የሚከተሉት ሐሰተኞቹን በትንቢት በልምምድ የሚስቱትን በንግግር የሚስቱትን በውሸት የሚስቱትን ለራሳቸው ዓላማ ፔልስ የከፈቱትን የሌላውን ቸርች ሰብስበው 4000 ምዕመን አለን እንቁልልጭ ምናምን የሚሉትን እነዚህን ሁሉ ሰዎች የሚደግፉት ለነሱ ሲሉ ኮመንት ላይ የሚሳደቡት ለነሱ ሲሉ ሰው የሚጠሉት ለነሱ ሲሉ ቪዲዮ የሚሰሩት በየዋህነት ባለማወቅ ከኋላ ያላቸውን ኢንቴንሽን ባለማወቅ አንዳንድ ሰዎች የመጀመሪያዎቹ ሰዎች ናቸው። ሁለተኞቹ ጥቅም ተጋሪዎች ናቸው። እነዚህ ስፔሲፊክ ናቸው፣ ጥቅም ተጋሪዎች ናቸው። በቀጥታ ደሞዝ የሚከፈላቸው፣ በቀጥታ ቀለብ የሚሰፈርላቸው፣ በተዘዋዋሪ ደግሞ የማይክ ጥቅም የሚያገኙ። ለምሳሌ ሐሰተኛ ነቢያትን ስትናገሩ ሲንገር እከሌ የሚባሉ ሰዎች ኮመንት ላይ ይሰድቧቸዋል። ለምን ይሳደባሉ መሰላችሁ? አገልጋዩ ራሱ አሳስቧቸው ሳይሆን ባይ ዲፎልት ያንን ማይክ እዛ መድረክ ላይ ያ ሁሉ ህዝብ ያለበት መድረክ ላይ ተቀርጸው ዩቲዩብ ላይ መለቀቅ ይፈልጋሉ። ዝማሪያቸው ዲሽ ላይ እንዲታይ እንዲለቀቅ ቻናል ላይ ይፈልጋሉ። ስለዚህ ጥቅም ተጋሪዎች ነው። ማይክ ሊሆን ይችላል፣ የፊት ለፊት ወንበር ሊሆን ይችላል፣ የሥራ ኮኔክሽን ሊሆን ይችላል። አንዳንዶች የሥራ ኮኔክሽን በእነዚህ ሐሰተኛ ነቢያቶች በኩል ያገኛሉ።
ሐሰተኛው ነብይ አዳራሽ አለው ዕውቅና እና አለው እሱን ዝና ተከትለው የሚሄዱ ባለሀብቶች አሉ ኢንቨስት ማድረግ የሚችሉ የሥራ ዕድል መስጠት የሚችሉ ኦነሮች አሉ ቢዝነስ ኦነሮች አሉ ስለዚህ ስራ ለማግኘት ጥቅም ለማግኘት አንዳንዱ ደግሞ ትዳር ለማግኘት እነኚህ ከአውሮፓና ከአሜሪካ የሚመጡ ሴቶች አሉ ሲለፉ ሲሰሩ ምናም ቆይተው በፕሮፌት እንተና በኩል የመጣ ትዳር የተባረከ ነው በስመ አብ ወወልድ በመንፈስ ቅዱስም ተብሎ ራብሩር ራራራ ለብሩሩ ተብሎ ልሳንም ተነግሮበታል እሱ ትዳር አዋጭ ነው ብሎ የሚከሩ ፌል በጣም ብዙ ፌል ያደረጉ ትዳራቸው በነብይ እንተና ባርኮት ነብይ እንተና እኮ እናንተም ብቻ አይደለም ይባርካሉ ፈንጂ ሁሉ ጦርነት ሁሉ ይባርካሉ እኮ እነዚህ ሰዎች ትዳርን ብቻ ሳይሆን ፈንጂ ይባርካሉ እንተና ታንክ ይባርካሉ እኮ እነዚህ ሐሰተኛ ነቢያት ማወቅ ያለብህ ማለት ነው ህዝብ ሲሞት ህዝብ ሲያልቅ የሆነ ፍጅት ሲኖር ምናምን ግድ የሚሰጣቸው አይደሉም ከሞራል የወደቁ ናቸው አብዛኞቹ ሐሰተኞች ማለት ነው ሶ በእነዚህ ሰዎች ቡራኬ ትዳር ለማግኘት የሚፈልጉ ሰዎች አሉ ትዳር ይሄም የጥቅም ጉዳይ ነው ወዳጆች ቢዝነስ የሚፈልጉ ሙሉ ጊዜ አገልጋይ መሆን የሚፈልጉ አሉ ደግሞ በቀጥታና በተዘዋዋሪ ከአገልጋዩ ጋር በመታየት ዝናን የሚፈልጉ ሰዎች አሉ ለሱ ዲፌንድ በማድረግ ለዛ ነው ቀደም ያልኳችሁ ለዛ ለትዝታው ሳሙኤል የሚያደገድገው የዮናታን አክሊሉ የ24 ጊዜ ዲፌንደር ሆኖ የሚሰራው ሰውዬ ሂዱና ይዩት ግብያውን ታዩታላችሁ እዚህ እና ቡናን ምናምን ለአገልጋዮቹ ተደግፎ ይናገራል የአገልጋዮቹ ደቀ መዛሙርቶችን ፎሎ አድርጎ ይሰበስባል ፎሎወር አድርጎ ይሰበስባል ጥቅም ነው ለሱ 300,000 200,000 400,000 500,000 ፎሎወር ያገኛል በአገልጋዩ ስም ማለት ነው ሁለተኛ የአገልጋዩን የሚቀበሉት ሰዎች እሱን የሚቀበሉታል